አረ እነዚህ ደናሾች አልቻልናቸው። እነዚህ ደናሾች አልቻልናቸው። እነዚህ ዳንሰኞች ማለት ነው። አልቻልናቸው ወገን። አቢ የምሬ ነው ማለት ማርያምን ዳንስ ሰዓት ነው እና ለዋንጫው ሴሪሞኒ ይጨፍርልናል። እዚህ ጋር ነጭ ሽንኩርት አለበት። ኧረ እባክህ እዚህ ጋር ነጭ ሽንኩርት አለ። እንዴት አየኸው? አረፍ ዩናይትድ ወደ ማሸነፍ መንገድ ተመልሷል ነው የሚልህ። ትናንት ያሁላ ደስታ ካሳለፍን በኋላ ማለት ነው ዛሬ በመቋጠር ፍሬህን ያፈረጥክ ሰው ማለት ነው በጣም ፋራና ነው። በጣም ፋራና ሲጀመር በኦልድ ትራፎርድ 100% ሬኮርድ እኮ ነው ያለው። ገባህ? ብሩኖ ፈርናንዴዝ ሬኮርድ እንዳይሰብር ነው መቋጠር ያለበት። ኦልሬዲ የማንቸስተር ዩናይትድ ትልቁን አሲስት ሬኮርድ በዴቪድ ቤካም የተያዘውን 15 ሬኮርድ 15 አሲስት ሬኮርድ ሰብሮታል። አሁን ለሄነሪ ሬኮርድ ነው እየመጣ ያለው 4 አሲስት። አራት አሲስት እኮ ቀላል ነው ምናምን ነገር ብለህ እንዳታስብ። ማን ተሳስተሃል ማን ሲጀመር ቡድንህ 4 ጨዋታ ያሸንፋል ወይ የሚለውን ጥያቄ ብትጠይቅ እንደማያሸንፍ አሳይተናል። 4-5 ማድረግ አይችልም። 5 እንደማይችል ሁላችንም እናውቃለን። ተረዳኝ አይደል? ስለዛ ከ4ቱ ጨዋታ ላይ 3ቱን ብትሸነፊ ምናምን በወር አንዴ ነው የምትጮሽ ምናምን ገባ። ገና 4 ወር ያስፈልጋል ይሄን ራሱ ለማለት ማለት 3 ወር ነው ፕሪሚየር ሊጉ የቀረው። አንተ ግን 4 ወር ያስፈልጋል በወር አንዴ ስለሆነ የምትጮተው ማለት ገባ አይደል? ኮንግራቹሌሽንስ አስቶን ቪላ መውረድ ያለበት ቡድን ስለሆነ እኔ መጀመሪያም ሶስተኛ ያንቺ ቦታ ነው ስላልኩሽ እና እሱ ስላሳካሽው ቅር ያለው ሰው እዚህ መድረክ ውስጥ የለም። አባቴ እኔ ለንደን ልሄድ ነው ዋንጫ ለማንሳት እታች ያለውን አካውንት ብቻ ፎሎ አድርገህ ትልከኛለህ ነው የሚል ገባህ? ያለበለዚያ አለቀላችሁ። እዚህ ካለሁኝ እኛ ዋንጫ ስንበላ እዚህ ካለሁኝ አለቀላችሁ። የፈጠነ ወይኔ ለንደን ላክ ወይ አንተን በሊቢያ ወይ በሱዳን ላክ ምረጥ። ብሩኖ ምን አባቴ ላርክ ገብርኤል ሄደ ይወላችሁ እንጀማያቺ አሎ ይመጃጅ አራዳ ልጆች ይሄን በመሰለ ሁኔታ ዛሬ አሪፍ ደግሞ ልክ ገምቻለሁ። ሶስላል ገምቻለሁ። በጣም ለመጣችሁ ቴንኪው። ብሩኖ ግን ማለት ነው ብሩኖ የኔ ያባኔ ምን ላርገው ገብርኤልን አንድ ሰሞን ከኦዲጋርድ ጋር ማወዳድራችሁት ነበር አይደለ? ምድረ ሚዳቆ ይመቸል። ለማንኛውም ዩናይትድ ኧረ በፈጣሪ ይሄ ሜንታሊቲ እኛም ትናንት ይዘነው ብንገባ ዌስት ሃም የምናሸንፈው ጌም ነበር። ምንድነው የሚሰሩት? አንተ እግዚአብሔርን ከአዝሜሮ እድሜው ስንት ነው? እንዴት ነው እንደዛ የሚያደርገው? አንተ ሴት ፒስ ላይ እኮ ከሰሩ በኋላ ራሱ እንደዚህ ጨዋታ መጮት የጀመሩት ምን አይነት እንቅስቃሴ ተሳዩት? ብሩኖ ፈርናንዴዝ አንተ ኧረ ወይኔ እንዴት ነው የሚችለው? አንተ ስንት አሲስት 16 አልተሳሳትኩኝ አሲስት ደርሷል ፕሪሚየር ሊግ ላይ። ይሄም ሴሌብሬሽኑ ደገመው። በቃ እንዳለ የማይሆን ስራ ነው እየሰሩ ያሉት። ቡድኑ ሜንታሊቲው አስቶን ቪላን ቀስ በቀስ ነው የጣሉት። እንደዛ ለዋንጫ የሚፎካከር የነበረ ቲም አስቶን ቪላ ግምት አለ። ሊቨርፑል የሚመጣላል ካንተ ከቪላ ኩልን ለ51 ዛሬ ካሸነፈ ቼልሲና ቪላ በቃ ወረዱ ማለት ነው። ቶፕ 4 እነዛ ብቻ ሆኑ። ማንቸስተር እና እንትና ይገባሉ ማለት ሊቨርፑል። በፈጣሪ ምን አይነት ኧረ ወይኔ እንደዚህ መቀየር እንደሚቻል አላውቅም ነበረ። ይሄ የተጣለ ቲም በቃ ማሸነፉን ሊያቆም አልቻለም። ማን እኔ በየሳምንቱ አንድ ቲም ብቻ ኒውካስትል ብቻ የሚያስደስተኝ እንዴ? ቪላ ምን ሆነ ነው? አንድ አቻ ነበራችሁ። ለምንድን ነው የምትቸኩሉት እንደዛ እንዴ? ረጋ አትሉም እንዴ? ግልጽ ነው እንደሚገባባችሁ። ማን በጣም ነው ማትችሉት ስታስጠሉ። ማን ይሄ ሰውዬ ማለት ነው እድሜው ይጣራ። ካስሜሮ ጤነኛ ምን ሆኖ ነው? ማን ዩናይትድ ማለት ሴት ፒስ ማግባት ስለጀመረ ነው አሁን ፕሪሚየር ሊጉ ላይ በደንብ እየተፎካከረ ያለው። የእውነት እምላችሁ ሴት ፒስ ማግባት ጀምሯል። ሴት ፒስ አይገባበት ገብቷችኋል? ማን ብሩኖ ፈርናንዴዝ 16 ወይኔ ጉዴ። በህይወቴ እንደዚህ አይነት አንሰክሰስፉል ሄትዋች አጋጥሞኝ የሚያውቅ አይመስለኝ። ብሩኖ ፈርናንዴዝ 16 አሲስት ደረሰ ፕሪሚየር ሊግ። ማን ኩኛ ገባ እንደገና። ይሄ የሚያስጠላ ሴሌብሬሽን ደገመው። You happy and no clap your hands. If you happy and no clap your hands. ቻፓ ደስተኛ የሆነ ያጨብጭብ ወየለው ፈለው ኪስ ምን አገባኝ አንዱ ፋካ ቦዘማ ባዲ ኦልትራፎርድ ላይ ካልተደነሰ ምን እንደሞተ ጫወተ ነው። ወይኔ ማንቺ እኔ እኮ አንተ ያለ የት ምርመጣመጣው ሙቃቱ እኮ ነው እኔ እኮ የሚያሳዝነኝ። ደስታዬን መለስክልኝ። ወይኔ ብሩኖዬ አንተም ሰው ነሽ። 16 አዚዝ ፌስኮስ የኔ ጠንበል የኔ አንበሳ ሰው ነህ አንተስ። እየገቡ ጎል ወይ አረካችሁ
አስፈጠራችሁኝ። አላህ ይስጣችሁ ብያለሁ። ግባ እናውጣው። በስመ እንዴት ነው የምትችሉት? ማቲያስ ኩኛ እንዴት ነው የምትችለው? በክርስቶስ ማን ወንድ የሆነ ከቶፕ ፎር እንደሚነቀንቀን የምናየው ይሆናል። እስኪ የትኛው ወንድ ከቶፕ ፎር እንደሚያስወጣን ማለት ነው። ቻምፒየንስ ሊግ እንገባለን እኛ ወያላ አይደለንም። 5-6 ዓመት ዝም ብለን ከቻምፒየንስ ሊግ ርቀን ዩኤፋ ራሱ ገብቷል። ይደብረዋል። እኔ ኮታውን ከፍ አድርጎት ምናምን የሆነ ህግ አውጥቶ ዩናይትድን ቢያስገባ ይቀሏል። ዩናይትድ ሲኖር ነው ቻምፒየንስ ሊጉም የሚደምቅለት ተመልካቹ የሚጨምርለት። ገብቶሃል አይደል ፓፓ? ቻምፒየንስ ሊግ እንገባለን ቶፕ ፎር። ክሊኒካል ማቲያስ ኩኛ ምን አይነት ፊኒሺንግ ነው! በስ እኔም ጭራሽ ማንም አይጠብቀውም እንደዛ ይመቷል ብሎ ማለት ነው። እና ምን አይነት ፊኒሺንግ እንደሆነ አላውቅም። ከዛ ትንሽ ተስፋ ነበረቻቸው። ጀለስ መጣና ዛሬም ተቀይሮ ጎል ማስቆጠር ችሏል። ይሄ የአየር መቆሚያ የመሰለ ተጫዋች ዘሎ እኮ ነው። ተመልከቱት የት ሊሄድ እንደሆነ፣ የትኛው ሚሳይል ሊመልስ እንደሆነ አላውቅም። እኔ በደንብ ግን ተጨማሪ ጎሎችን ማስቆጠር እንችል ነበር፣ ስፔሻሊ 3-1 ከሆንም በኋላ ግን በቃ እነሱም ተስፋ ቆርጠው በቃ አልቆ ነበር 3-1 ላይ ማለት ነው። ግን ተጨማሪ ጎል 5-1 ምናምን ቢያንስ ማለቅ ነበረበት ብዬ አስባለሁ። የሴስኮ ፓሲንግ በቃ ድክም ምን ያደረገኝ ማለት ነው። ሞስ በቃ አማድ የሚያስቆጥረው ኳስ ነበር። ምን የሚሉት ፓስ እንዳደረገ አላውቅም። ለማንኛውም 3-1 ሆኖ ኦልሞስት ጨዋታው በቃ ያለቀ ይመስል ነበር። በደንብ ነው እኔ ከምንም በላይ ደስ ያለኝ ጌሙን ኮንትሮል ማድረግ የቻልንበት መንገድ በጣም በቃ ዩናይትድ ትልቁ ችግር አንደኛው እሱ ነበረ። በቃ የፈለገው ጎል ቢያገባ በቃ ለ2 ደቂቃ ጌሙን ኮንትሮል ማድረግ ይከብደው ነበርና ዛሬ እንዴት ኮንትሮል እንዳደረገው ጨዋታው ሲጀምር ማን ቱ ማን ፕሬሲንጋችን በጣም የሚገርም ነበር። በቃ ቪላን ማን ቱ ማን ፕሬስ አደረግ ነው እኛን ማድረግ አይችሉም። እንደዛ ገብቷል። በደምን ሙቤሞ እዚህ ተከላካይ ጌም ስለ ማን ቱ ማን ፕሬስ ዩናይትድ ማድረጋቸው እኛ ግን በደንብ አድርገናቸው ነበረ። ሲስተም ስለሆነ ሲስተሙን በደንብ ፍርክስክሱን አወጣኑ ማለት ነውና የሚገርም ጨዋታ ነበረ። ጌሙን ተቆጣጥረናል። ለማንኛውም ቪላ ለኒውካስል ሰተሽ፣ ለወልቭስ ሰተሽ፣ ለቼላው ሰተሽ፣ ለኛ ሜዳችን ድረስ መተሽ መከለኪበት ምንም አይነት መንገድ ማንም ያዳምጥሽ የለም። ቶፕ ፎርኛ ነው እኛ እንደው ያለ 5-6 ዓመት ከቻምፒየንስ ሊግ አንድረቅም። የኔ ጌታ ምን አስበህ ነው? ሚዲያቆ ነሽ ቻምፒየንስ ሊግ ነው ቻምፒየንስ ሊግ አገቢያቱ ይሄንማ እሷን ነው መቅረጽ ያለ ኧረ በስመ አብ ተባብረናል። ሊቨርፑልን 4-3 ሆኖ ነው የሚጨርሰው ዘንድሮ። አንተ ነኝ ያለኝ ወንድሜ። እንዲህ ነው ስንገበገብ ነው። አረ ምን አይነት ቲም ነው ያለን ጋይስ! አረ ምን አይነት ቲም ነው ያለን! አረ ፉንቅቅ አረገን እኮ ማይክል ካሪክ፣ ብሩኖ ፈርናንዴዝ፣ ቤንጃሚን ሴስኮ፣ ካዝሜሮ፣ ኩኛ ፓሽናቸው ካሪክ ማለት ነው ደመላሽ። በቃ ብድሩን የማይመልስ ልጅ አይወለድ ነው። ጎብዬ አሞሪም ያስናቀንን እያንዳንዱ ቆጥሮ ነው የተረከባቸው። ተበቀልናቸው። ገና ምትቀር ያለሽ አንቺ ኦልትራፎርድ ላይ ትገረፍ ያለሽ ማለት ነው። ብሩኖ ፈርናንዴዝ 16 ደርሷል። ዘንድሮ ለቶፕ ፎር ብቻ ሳይሆን ለብሩኖ ነው የምንጮተው። 4 አሲስት ነው የቀረው። የፕሪሚየር ሊግ የምንጊዜም በአንድ አመት ከፍተኛ አሲስት 20 ነው። 16 ደርሷል። ጎብሸት ካዝሜሮ ሊወጣ ሲል በፎንቃ ጨረሰን። ሲዲኤም ሆኖ 7 ጎል ነው ያለው። ሲዲኤም እኛ ደግሞ ሴት ፒስ እና ገባ ጨመላልቀን አይደለን። ጽድት ያለ ካዝሜሮ ይችላል። ቤንጃሚን ሴስኮ የሚገርም ተርን ያቺን ባሰቻት አሪፍ ነበረ። የብሩኖ አሲስት 17 ይደርስ ነበረ ማለት ነው። ኩኛ በመድኃኔዓለም ምን አይነት አፕግሬድ ነው! ከራሽፎርድ ትችላላችሁ። ኩኛ ነው እንደውም የማንቼ ልጅ የሚመስለው እንጂ ምንም ራሽፎርድ ውስጡ ምንም የለምና ዩናይትዳውያን እንኳን ደስ አላችሁ። ንጉሳውያን ኮፒ ሊንክ ሪፖርት ሼር ይደረግ። ይመቻችሁ።